ስለ ሰሙነ ሕማማት ማወቅ ያለብን ነገር ጥቂት ደቂቃ እንማማር አይመስላችሁም? እነዚህ ከሰኞ እስከ አርብ ያሉት ጊዜያቶች የየራሳቸው ስያሜ አላቸው። አክቹዋሊ እስከ እሑድ ያለው ጊዜያቶች ግን እስቲ ከሰኞ እስከ አርብ ያለውን እናያቸው መጀመሪያ እንጂ እስከ እሑድ ያለው ጊዜያቶች እስከ ትንሣኤው ድረስ የየራሳቸው ስያሜ አላቸው። እግዚአብሔር አምላካችን ከኔም ከእናንተ ጋር ይሁን። እሺ ይሄ ሳምንት እንግዲህ ዘወረደ ብለን ጀምረን ከዛ በኋላ ምን ላይ ደረስን? ትናንት ሆሳዕና አልን። እንግዲህ ሰሙነ ሕማማት ይባላል። ይሄ ሳምንቱ ምን ይባላል አልኳችሁ? እስቲ ኮመንት የጻፋችሁ መስማታችሁን የማውቁት ጽፉልኝ ነው። ምን ይባላል ይሄ ሳምንት? ዘወረደ ብለን ጀምረን አሁን ምን ላይ ደረስን? ሆሳዕናን ትናንት አሳለፍን። ይሄ ሳምንት ደግሞ ምን ይባላል? ሰሙነ ሕማማት ይባላል። በግዙ ሰሙነ ሕማማት ከላይ እንደጻፍኩላችሁ ማለት ነው። ሰሙነ አማርኛ ነው፣ ሰሙነ ሕማማት ይባላል። ሕማም ማለት ጌታችን የተቀበለውን መከራ፣ ግርፋት፣ ሐዘን በስጋ ላይ የደረሰበትን ግርፋት፣ ስለኛ የተጠማውን መጠማት፣ ስለኛ በእሾህ የተወጋውን፣ ስለኛ በችንካር የተቸነከረውን፣ ስለኛ ዋጋ የተከፈለልን ሁሉ የምናስብበት ነው። እየሳቅን እየተደሰትን እየጨፈርን የምናሳልፍበት ጊዜ አይደለም። አደራ ክርስቲያኖች፣ በተለይ ጌመር ነን የምትሉ ክርስቲያኖች፣ ጌም እንጫወታለን የምትሉ ክርስቲያኖች ይገባኛል። ብር መስራት አለባችሁ፣ ብር ማግኘት አለባችሁ። በጣም ይገባኛል፣ እረዳለሁ። ኢትዮጵያ ካለው ኑሮ አንጻር ብዙ ሰው እንደምታዩት ወደ ጌሙ እየመጣ ነው። ይሁን ምንም እንግዲህ ከባድ ስለሆነ ኑሮ፣ ግን እስቲችን ሳምንት እንኳን ይሄ በማበድ በመጨፈር በመዝለል እንዲው ራቁት በመሆን ሳይሆን እንዲዎችን ሳምንት እንኳን ስክን ብንል አይመስላችሁ? ብቻ እንዲው በቃ እንዲው ጨዋ የሆነ ጌም ብንጫወት ካልሆነ ግን እንዲው መልካም እንዲው የአንድ ቀንም ከእግዚአብሔር ጋር ልምምድ ከእግዚአብሔር ጋር ያለች ጊዜ እግዚአብሔር ደስ ይሰኛልና እንደሰው አይደለምና ይችን ሳምንት እስቲ በተለይ ጌመር የሆናችሁ የምትሰሙኝ ክርስቲያን አንገታችሁ ላይ ማተብ ያሰራችሁ የክርስቶስ ሕማም መከራ ግርፋት እኔንም ይመለከተኛል የምትሉ በቃችን ሳምንት ይሄ በማበድ በመጨፈር እዚህ ድረስ ከትናንት ድረስ አበድን ጨፈርን አይደለ? ዘሞትን ደነስን። በቃ አሁን ደግሞ እስቲ ይችን ሳምንት እንዲው ራሳችንን ዴዲኬትድ እናድርግ። ግድ የላችሁ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው። ኦኬ አንቺ ምንችን ሳምንት ብቻ ነው እንዴ በቃ መንፈሳዊ የምትሆኙ ቢልሽም ሰይጣን አትስማ ወንድሜ። በቃ እግዚአብሔር ለአንድ ቀንም ቢሆን አብረ የምታሳልፈው በእግዚአብሔር ዘንድ ትልቅ ዋጋ አላት፣ ትልቅ በረከት አላት። እግዚአብሔር የኃጥአን ወዳጅ ነው። እግዚአብሔር ክርስቶስ አምላካችን ኃጥአንን ያፈቅራል፣ ኃጥአንን ይወዳል፣ ደከሙትን ይሰበስባል፣ የተጣሉትን ይሰበስባል፣ የተረገጡትን ያነሳል፣ የተናቁትን ያከብራል፣ ከፍ ያደረጋል። ዱርዬ፣ ዘማዊ፣ ጠጪ፣ ሰካራም ብዙ ጊዜ ታዝባችሁ ከሆነ የኦርቶዶክስ ቤተክርስቲያን ሰካራሞች ናቸው አይደል የሚባሉ አይደል? ኮመንት ላይ ስትመልሱልኝ ኦርቶዶክሲያን ዘፋኝ ናቸው፣ ኦርቶዶክሲያን ዘማዊ ናቸው፣ ኦርቶዶክሲያን ሰካራም ናቸው፣ ኦርቶዶክሲያን አይደል የምንባሉ አይደል? መልሱልኝ አይደል? እንደዛ አይደል ብሎ ብዙ ሰዎች ሊያሸማቁ የሚሞክሩት። የመጀመሪያው ነገር ቤተክርስቲያን ዘሙቱ አላለችም፣ ስከሩ አላለችም፣ ጠጡ አላለችም። ይሄን ነው። ግን የት እንሂድ እስቲ ንገሩኝ። ቤተክርስቲያን ሐኪም ቤት ናት። እንደ ቤተክርስቲያን ሐኪም ቤት አለ እንዴ? ሐኪም ቤት እኮ ናት ቤተክርስቲያን። በሽተኞች እኮ ነን። በሽተኞች ከሆንን ወደ ክርስቶስ ነው የምንጠጋው አይደል? በቃ የት እንሂድ እስቲ ንገሩኝ። እኔ እኮ ይገርመኛል። ዘማዊው፣ ሰካራሙ፣ በቃ ክፋተኛ፣ ወንጀለኛ ሁሉ ቤተክርስቲያን ስላለ እኔ ደስ ይለኛል። ለምን መሰላችሁ? የት ይሂድ? የት ይታከም? በሽተኛ የት ይታከም? ሐኪም ቤት ካልመጣ። አምላካችን ኢየሱስ ክርስቶስ እናንተ ሸክማችሁ የከበዳችሁ ወደ እኔ ኑን ያለን፣ ከነ ሸክማችሁ ኑ ያለን። ኦኬ ሸክማችሁን ጥላችሁ ኑ አልተባለም፣ ከነ ሸክማችሁ ኑ ነው። ምክንያቱም የት እንጥላለን? የእኛን ሸክም ማን ይሸከምልናል? እኛ ማን ይታገሰናል? መልሱልኝ ኮመንት ላይ። የሚታገሰን አለ? እንደ እግዚአብሔር የሚታገሰን እንደ ክርስቶስ የሚወደን የሚያፈቅረን አለ? ሰው ይወደናል? አይወደንም። ሰው ቢወደን ዛሬ ያመሰግናል፣ ነገ ይሰድበናል። ሰው ቢወደን ዛሬ ያጨበጭብናል፣ ነገ ቤቱን ከፍቶ ረገጥኩ ይላል፣ እሄድብሃለሁ፣ እሄድብሻለሁ ይላል። ሰው ዛሬ አውቃችኋለሁ፣ ነገ አላውቃችሁም ይላችኋል። ሰው ዛሬ ቢያቅፋችሁ የኔ ጌታ የኔ እንቁ ቢላችሁ ነገ ደግሞ ትሸተኛል ይላችኋል። ሰው ነው። ሰው ወረተኛ ነው። ሰው ስልቹ ነው። ሰው ጥሩ እስክትሆኑለት ነው። ክፉ ስትሆኑለት ወይ ክፋት ስትሳይባችሁ ጥሏችሁ ነው የሚሄደው፣ ይረግማችኋል። ኢየሱስ ክርስቶስ ግን ይህን ስለሚያውቅ ምን አለ? ሌላ ቦታ ሸክማችንን የሚሸከምልን
ሌላ ቦታ ሸክማችንን የምናራግፍበት የለንም። እኛን የሚሸከመን ማንም የለም። እኔና እናንተን እንደዚህ በበደል በኃጢአት በዝሙት የረከስነውን የሸተትነውን ማንነታችንን የሚሸከመን ማንም የለም ከክርስቶስ ውጭ። ከእግዚአብሔር ውጭ የሚሸከመን ማንም የለም። ሰዎች ሊያላግጡ ሊሳደቡ ይችላሉ። ምስኪንነታቸው ነው፣ ሰነፍነታቸው ነው። ሰይጣን ነው እንደዚህ የሚያደርጋቸው። እዘኑላቸው፣ ራሩላቸው። አያችሁ፣ ሊወደን የሚችል ሊያፈቅረን የሚችል ማለት ነው ኢየሱስ ክርስቶስ አምላካችን መድኃኒታችን ጌታችን ንጉሳችን የሆነማ ኢየሱስ ክርስቶስ የሚምር ሊቀ ካህናችን ኢየሱስ ክርስቶስ መካከለኛችን ኢየሱስ ክርስቶስ ከራሱም ከአባቱም ከመንፈስ ቅዱስ የሚያስታረቀን ኢየሱስ ክርስቶስ ሞገሳችን ኢየሱስ ክርስቶስ ውበታችን ኢየሱስ ክርስቶስ ግርማችን ኢየሱስ ክርስቶስ ውበታችን ኢየሱስ ክርስቶስ ኃይላችን ኢየሱስ ክርስቶስ ሞገሳችን ኢየሱስ ክርስቶስ ኦኬ መዓዛችን ኢየሱስ ክርስቶስ የቅዱሳኑ መዓዛ ኢየሱስ ክርስቶስ ብንናገር ሞገስ የሆነን ኢየሱስ ክርስቶስ ጆሮአችሁን ሰጥታችሁ የምታዳምጡኝ ኢየሱስ ክርስቶስ ሞገስ ስለሆነ ፍቅር ቢኖረን ብንዋደድ ብንፋቀር ኢየሱስ ክርስቶስ አርያችን የበደለኝን ወንድሜን ይቅር ብለው ኢየሱስ ክርስቶስ ምሳሌ አምላኬ መድኃኒቴ በመስቀል ላይ እኔና እናንተን ሕማም የተሸከመ በመስቀል ላይ እኔና እናንተን ዋጋ የከፈለ በመስቀል ላይ እኔና እናንተን በምጥ በሁሉ መከራ ዳግም የወለደን ዳግም የፈጠረን አዲስ ሰው ያደረገን ኢየሱስ ክርስቶስ። ከዚህ ወዴት እንሄዳለን? ንገሩኝ እስቲ ወገኖች፣ ወዴት እንሄዳለን? ወዴት እንሄዳለን? ንገሩኝ። ወዴትም እንኳን እንሄድ፣ የት መሄጃለን? መመኪያችን ክርስቶስ፣ ሞገሳችን ክርስቶስ፣ ኃይላችን ክርስቶስ፣ ሰይፋችን ክርስቶስ። እኛ ሽጉጥ የለንም፣ ቦምብ የለንም፣ ጎራዴ የለንም፣ ኢየሱስ ክርስቶስ። ስለዚህ ምን አለ ክርስቶስ? ሸክማችሁ የከበዳችሁ እናንተ ወደ እኔ ኑ አለ። በቃ ማን ይወደናል እንደዚህ? እስቲ ንገሩኝ። ከነ ሸክሜ ከነ ድካሜ ከነ ነውሬ ና የሚለኛለ? የለም የለም። ከኔ ጭምር ከነ ሸክማችሁ ከነ ድካማችሁ ከነ በደላችሁ እኔ ኑ እላችኋለሁ አልላችሁም። የምንወደው ጥሩ የሚያደርግልንን ብቻ ነው። የምንወደው የሚያመሰግነን ብቻ ነው። የምንወደው እንዲሁ በቃ አቦ አቦ የሚለን ከፍ ከፍ የሚያደርገን ብቻ ነው የምንወደው። እንዴ ማን ጠላቶቹን የሚወዳለ? እየቸነከሩት የሚወድ በጣም እኮ የሚገርም ነው ክርስቶስ። እየወጉት የሚወድ እየገረፉት የሚያፈቅር ማን አለ እንደ ክርስቶስ? ማን አለ እንደ አምላካችን? ከዚህ ፍቅር ወዴት እንሄዳለን? ከዚህ መጠለያ ወዴት እንሄዳለን? ከዚህ መሸሸጋ ወዴት ትሄዳላችሁ? ንገሩኝ እስቲ። ማን ነው ትምክህታችሁ? ማን ነው መመኪያችሁ? ዓለም፣ ዘመድ፣ ስልጣን፣ የዓለም ዲግሪ፣ ኮታታ ኮተት፣ ማስተርስ፣ ዶክትሬት፣ ፒኤችዲ ምን ያስመካል? ይሄ ሁሉ ይቀራል። ኢየሱስ ክርስቶስ ግን ምናችን ነው? አምባችን ነው፣ መጠጊያችን ነው፣ የሚወደን ነው፣ የሚያፈቅረን ነው። ለቸነከሩት የራራ እኮ ነው ክርስቶስ። ብንወደውማ አስቡት፣ ለቸነከሩት ለገረፉት የሚራራ በጣም እኮ የሚገርም ነው። እየተገረፈ ይወዳቸው ነበረ። ይህን ታውቃላችሁ? እየቸነከሩት ይወዳቸው ነበረ፣ ያፈቅራቸው ነበረ። የሚያረጉትን አያውቁ ሚል ነበረ ክርስቶስ። 40 ይገርፉትና አንድ ብሎ ይጀምራሉ። 40 ይገርፉትና አንድ ብሎ ይጀምራሉ። 40 ይገርፉትና አንድ ብሎ ይጀምራሉ። ለዚህ ነው እኛ 41 ጊዜ ኪራይ ላይ ሰውን የምንለው። 41 ጊዜ ኪራይ ላይ ሰውን የምንልበት ምክንያት ኪራይ ላይ ሰውን ይቅር በለን፣ ራራለን፣ ማረን፣ አቤቱ ራራለን፣ በመንግስት አስበን የምንለው ይሄን አስበን ነው። 40 ይገርፉትና ድጋሚ አንድ ብሎ ይጀምራሉ። አሁንም 40 ይገርፉትና አንድ ብሎ ይጀምራሉ። ስለዚህ 40 ሲያልቅ ትርፏን 41 እኛም ኪራይ ላይ ሰውን ስንል ጌታ ይሄ 40 ጊዜ ገርፈውክ ደግሞ አንድ እያሉ ድጋሚ ገረፉ እያለ አንዳንዶች ስቁብናል። ጌታችን ተገረፈልን፣ አምላካችን ደማልን፣ አምላካችን ሞተልን ስንል ለአንዳንዶች ተረት ተረት ነው። እንዴት አምላክ ይሞታል? እንዴት አምላክ ይገረፋል? ይላሉ። የእነሱ አምላክ ምንም አላደረገላቸውማ። የእነሱ አምላክ ምንም ተገልጦ አላዩትማ። የእነሱ አምላክ ከፊክሽን ከንግግር ውጭ ተገልጦ ከእነሱ ጋር ሆነው አያውቁትም። ኤክስፔሪንሱ የላቸውም፣ ልምምዱ የላቸውም፣ ከአምላካቸው ጋር ታችመንቱ የላቸውም፣ መንፈሱ ማደሪያ አልሆኑ።
ከኢየሱስ ክርስቶስ ውጭ ማንም ያፈቅረናል? በዚህ በሰሞነ ሕማማት ይህን ፍቅሩ ነው የምናስበው። በዚህ በሰሞነ ሕማማት የምናብድበት፣ የምንጨፍርበት፣ የምንዘልበት ሰዓት አይደለም። ሕማሙን፣ መከራውን፣ ግርፋቱን እያስብን የምናለቅስበት ነው። ስለ እኔ ደማህ እያለን፣ ስለ እኔ ተገረፍክ እያለን፣ አንተ ስለ እኔ ስትል መከራን ተቀበልክ፣ ሕማም ተቀበልክ እያለን የምናለቅስበት ጌታችንን የምናስብበት ሰዓት ነው እንጂ የምናብድበት አይደለም። እንጂ ምን ዝም ብለን ብልቅቅጥ የምንልበት ሰዓት አይደለም። እህቶቼ ወንድሞቼ እናስተውል። እየሰከርክ እየጠጣህ የምትወጣበት ሰዓት አይደለም። ከዚህ በላይ እንዲሁም አሁን ዓለማችን ጭልም እያለች ነው። ጦርነቱ፣ ደም መፋሰሱ ምንም የሚያስደስት ነገር አለ ሲነገሩኝ? ምንም የሚያስደስት ነገር የለም እኮ። አሁን እንዲሆን ተንበርከን የምንጸልይበት ወደ ክርስቶስ የምንጮህበት ነው። ማረን ራራለን እያለን። ሰሞነ ሕማማት ታዲያ ምንድን ነው? ጥቂት ነገር እናውራ። ሰሞነ ሕማማት ምንድን ነው? ሕማማት ምንድን ነው? ሕማማት ስንል ምን እያልን ነው? ሕማም ስንል የአምላካችን ኢየሱስ ክርስቶስ ምን አልኳችሁ? ግርፋቱን መከራውን የምናስብበት ነው። ኦኬ። ስለ እኔና ስለ እናንተ አምላካችን ኢየሱስ ክርስቶስ የተቀበለውን መከራ ግርፋት ሁሉ የምናስብበት ነው። በቤተክርስቲያናችን የሰሞነ ሕማማት ወይም ግብረ ሕማማት የሚባል መጽሐፍ አለን። ግብረ ሕማማት የሚባል መጽሐፍ አለን። በደንብ ስሙኝ። ሕማማት ስንል ክርስቶስ ለሰው ልጆች ያለውን ፍቅር የገለጠበት፣ ስለ እኔና ስለ አንተ መከራ የተቀበለበት፣ የሞተበት፣ እልፍ የተገረፈበት፣ እልፍ የተደበደበበት፣ ደሙን ያፈሰሰበት፣ ስጋውን የቆረሰበት ሳምንት ነው። እቺ ከሰኞ እስከ እሁድ ያለች ሳምንት የየራሷ ስያሜ አላት፣ የየራሷ አጠራር አላት። በቤተክርስቲያናችን እያንዳንዱ ቀን ያለ ምክንያት አልሆነም። ትናንት ሆሳዕና ስንል በአህያ ውርንጫ ላይ ተቀምጦ አምላካችን ኢየሱስ ክርስቶስ ወደ ቢታንያ የገባበት ሆሳዕና ሆሳዕና ሆሳዕና፣ አቤቱ አሁን አድን፣ አቤቱ አሁን ማር፣ አቤቱ ራራ አድነን፣ ለወልደ ዳዊት ለዳዊት ልጅ በንጉስ በእግዚአብሔር ስም የሚመጣ እርሱ የተባረከ ነው እያሉ የዘመሩ ናቸው እኮ። ዓርብ ዕለት ይሰቀል ይሰቀል፣ ስቅለው ስቅለው ስቀለው ስቀለው ያሉት። የእኛ ነገር እንደዚህ ነው። እንወዳለን ደሞ እንሰቅላለን፣ እንወዳለን ደሞ እንሰቅላለን። ዓለም እንዲህ ናት። የሆነ ጊዜ ታጨበጭብላችኋለን፣ ከዛ ታዋርዳችኋለች። የሆነ ጊዜ ታጨበጭብላችኋለች፣ ታሞካካሿቸው ከፍ ታደርጋችኋለች። ከዛ ግን እርቃናችሁን ለመስቀል ችግር የለባት። ይቺ ዓለም ለክርስቶስ እንኳን አልሆነች፣ እንኳን ለኛ ለክርስቲያኖች። ሰሞነ ሕማማት ሰሞነ ሕማማት ስንል ክርስቶስ መስዋዕት የከፈለበት፣ ሕማም ግርፋ የተቀበለበት፣ ድህነታችን የተፈጸመበት፣ የኔ እናንተ መዳን የተፈጸመበት፣ ዋጋ የተከፈለበት፣ በደም የተገዛንበት፣ በዲያብሎስ ተቀጥቅጠን እየኖርን እያለን ክርስቶስ መጥቶ ነፃ ያወጣበት፣ በጣም እኮ ዋጋ የተከፈለልን እኮ እኔና እናንተ ታውቃላችሁ። ይሄንን ዝም ብለን እኮ ተራ ሰዎች አይደለንም። እኛ ራሳችንን አዝቅተን ራሳችንን ጥለን ራሳችንን በየቱቦ በየዓለም ቅርፋት በየዓለም ሽታ በየኃጢአቱ በየዝሙቱ በየዳንኪራው በየመጠጥ ቤቱ በየመዳራቱ በየክፉ ነገሩ ተዘቀጥን፣ ቆሸሽን፣ በየጭቃ ውስጥ ገባን እንጂ እኔና እናንተ እኮ የደም ዋጋ ነን። እኔና እናንተ እኮ በደም የተገዛነን፣ በደም እኮ የተወለድነን፣ በደም የተሰራነን። ይህ ሰውነታችን እኮ የክርስቶስ ማደሪያ ነው። ይህ ሰውነታችን እኮ የክርስቶስ መቅደሱ ነው። ዘንግተው ነው እንጂ ረስተው ነው እንጂ። መንፈስ ቅዱስ ያስታውሰን። መንፈስ ቅዱስ የሚያስታውስ ነው። መንፈስ ቅዱስ የሚያበረታ ነው። መንፈስ ቅዱስ ጥበብ ሚስጥርን የሚገልጥ ነው። መንፈስ ቅዱስ እውቀትን የሚሰጥ ነው። መንፈስ ቅዱስ እውቀትን የሚጨምር ነው። መንፈስ ቅዱስ ልቦናን የሚያነቃቃ ነው። መንፈስ ቅዱስ አእምሮን የሚከፍት ነው። መንፈስ ቅዱስ ለእኔም ለእናንተም አእምሯችን ይክፈትልን። መንፈስ ቅዱስ ለእኔም ለእናንተም ልቦናችን ይክፈትልን። መንፈስ ቅዱስ ለእኔም ለእናንተን ይሄ የአይን ስጋ ሳይሆን ይሄ መንፈሳዊን አይን ይክፈትልን። ይሄ የአይን ይሄ ስጋ ጆሮ ሳይሆን የመንፈሳዊ ጆሮ ይክፈትልን። ይሄን የስጋ ልብ ሳይሆን መንፈሳዊ ልብ ያብራልን። አሁን እኮ ችግሩ አይናችን ፈጧል። ትላልቅ አይን ትናንሽ አይን ያለን ሰዎች አይናችን ፈጧል፣ ግን አናስተውልም። ዝም ብለን እናዳምጣለን፣ ግን ወደ ልባችን ወደ ህይወታችን አናዋህደውም። ለምን? ዘንግተነዋል። ፍቅሩን ዘንግተነዋል። ውለታውን ዘንግተነዋል። የተገረፈልንን። ስለዚህ የእያንዳንዱ ሳምንት በየሳምንቱ ከነገ ጀምሮ ማለት ነው፣ በእናንተ ከሰኞ ጀምሮ በእኔ ከነገ ጀምሮ የነግ የሰልስት እየተባለ የተሰዓት እየተባለ ጌም ግን የምትልኩልኝ ሰዎች ጤነኛ ናችሁ?
ጌም ለምን እንደምትልኩልኝ እንዴ? እኔ እኮ ጌመር አይደለሁም። ጌም አትላኩልኝ። እኔ ጌመር አይደለሁም። እሺ፣ ስለዚህ በነግ በሰልስት በቀትር ቅድስት ቤተክርስቲያናችን ግብረ ሕማማትን ታደርሳለች። ግብረ ሕማማትን ታደርሳለች። ግብረ ሕማማት መጽሐፋችን ምን እንደሚመስል ላሳያችሁ። ግብረ ሕማማት መጽሐፍ ምንድን ነው? ይሄ ነው። እሱን ላሳይ። በቤተክርስቲያናችን ይሄ ግብረ ሕማማት ይባላል። ይሄ መጽሐፍ ግብረ ሕማማት ይባላል። እንደምታዩት ይኸው መጽሐፈ ግብረ ሕማማት ይላል። እሺ፣ ይኸው ለምሳሌ የሰኞ ነው። ይኸው ከሌሊት 1 ሰዓት ጀምሮ ይኸው አያችሁት ሲጀምር ሚላል ንሰብሖ ወንወድሶ ወነላዕል ስሞ ህቡር ፈጽሞ እናመስግነው ስሙንም በአንድነት ከፍ ከፍ እናድርገው እርሱ እንደ ይቅርታው ገናናነት ምሕረት አድርጎናልና ይልና ሰኞ ሌሊት በ1 ሰዓት አስቡት። ሰኞ ሌሊት ከ1 ሰዓት ጀምሮ አሁን ዛሬ ማለት ነው በእናንተ ከሌሊት ከ1 ሰዓት ጀምሮ ይህንን አባቶቻችን እያነበቡ የነብዩ የሶፎንያስ ትንቢት በረከቱ ከኛ ጋር ትደርስ። ከየሶፎንያስ ይኸው ትንቢተ ሶፎንያስ ይሁት። ከዛ ደግሞ ሲነበብና የአባቶች ሃይማኖተ አበው ከዛ ደግሞ ምን ይነበባል ይሁት ዮሐንስ ራእይ። ከዛ ይልና ሌሎች መጽሐፍት ይነበቡና ከዛስ ይሁት ደግሞ ይሄ ሃይማኖታዊ ይነበባል። ሃይማኖተ አበው ይሄ ሌሊት ነው እንግዲህ። ከዛ ደግሞ ዲያቆን ከወንጌል በፊት ቅድመ ወንጌል ይላል። ከዛ በኋላ መዝሙረ ዳዊት መዝሙር 26 እግዚአብሔርን ፈጽሜ ያመሰግነዋለሁ አቤት ወደ አንተ መላልሼ የለመንኩትን ልመናዬን ስማኝ፣ ልቦናዬን ይቅር ብለህ ልመናዬን ስማኝ ይልሃል ይበል፣ ህዝቡም ይህን ይቀበሉ። ዲያቆኑ ቁሙና አድሙጥ ይባል፣ ቁሙ አጽሙ ይላል ማለት ነው። ከዛ በኋላ ካህኑ ዮሐንስ ያስተማሩን ቅዱስ ወንጌል የእግዚአብሔር ልጅ ቃል ነው ይበል ይላል። የዮሐንስ ወንጌል ይነበባል። ምዕራፍ ስንት? ምዕራፍ 12 ከቁጥር 1 እስከ 36 ከአረማውያን ወገን ከጽር ሰዎች ይሰግዱ ዘንድ ለበዓል የወጡ ነበሩ እያለ ካህኑ ያነባ ከሌሊት ጀምሮ ነው እንግዲህ ከሌሊቱ 1 ሰዓት ጀምሮ። ይችን ቤተክርስቲያን ነው ክርስቶስን አታውቅም የሚሏት። እንግዲህ ይችን ቤተክርስቲያን ነው ጣዖት አምላኪናት እንጨት አምላኪናት የሚሉት። እግዚአብሔር ልቦና ይስጣቸው። ከዛ ደግሞ 3 ሰዓት ሆነ እዩት። ሰኞ 3 ሰዓት የ1 ሰዓት የ3 ሰዓት 3 ሰዓት ላይ ደግሞ ካህናቱ በቤተክርስቲያን ተሰብስበው 15ቱን የነቢያት መሐሌ እዩት። 15ቱን የነቢያት መሐሌና 5ቱን መሐሌ ሰሎሞን ይድገሙ ይላል። ስንት ሰዓት ላይ? 3 ሰዓት ላይ ያችሁት 3 ሰዓት ላይ ምን ያነባሉ? 15ቱን የነቢያት መጽሐፍ ከዛ ደግሞ መሐሌ እና ደግሞ 5ቱን መሐሌ ሰሎሞን ይድገሙ። ይኸው ሁሉም በአንድነት በአንድ አይነት ዜማ 12 ጊዜ ይበሉ። አያችሁ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም። አያችሁት አማኑኤል አምላክ የለከ ኃይል ክብር ወስብሐት። አያችሁት ይሄ እየተባለ ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር የተባለ ይኬዳል ማለት ነው። ምን ማለት ትርጉሙ? ፈጣሪ አማኑኤል ሆይ ኃይል፣ ክብር፣ ጌትነት፣ ገዥነት ለዘላለም ያንተ ነው። ጌታ ኢየሱስ ክርስቶስ ሆይ ኃይል፣ ክብር፣ ጌትነት፣ ገዥነት ላንተ ይገባል። ኃይሌና አምባ መጠጊያ እርሱ ጌታዬ ነው ረዳት የሆነልኝና በምስጋና እንዲህ እላለሁ በሰማያት አለ አባታችን ስምህ ይመስገን፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። ያችሁት ይሄ እንግዲህ ሌሊት 3 ሰዓት ላይ የሚባል ነው። ሰምታችሁ ብዙ ጊዜ አይደለ? አማኑኤል አምላክ የለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም። ትርጉሙ ይኸው እዚህ ጋር ብዙ ጊዜ ሲባል ሰምታችኋል። ትርጉሙ ግን ይኸው አማኑኤል አምላክ የለከ አማኑኤል አምላክ ማለት ፈጣሪ አሜን ሆይ ለከ ኃይል ክብር ወስብሐት። ለከ ኃይል ክብር ወስብሐት ማለት ኃይል፣ ክብር፣ ጌትነት፣ ገዥነት ለዘላለም ያንተ ነው። ከዛ ደግሞ ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል፣ ጌታ ኢየሱስ ክርስቶስ ሆይ ኃይል፣ ክብር፣ ጌትነት፣ ገዥነት ለአንተ ይገባል። አያችሁ እንዲህ እያለን እንቀጥላለን ማለት ነው። ይሄ አሁን እንግዲህ ሌሊት ላይ የሚደርስ ነው። ከዛ የነቢዩ ሶፎንያስ ትንቢት መጽሐፍ 15ቱ የትንቢት መጽሐፍ ይነበባሉ። አያችሁ ከዛ ይሄ 3 ሰዓት እዩት። 3 ሰዓት ደረሰ አይደል? ከ3 ሰዓት በኋላ ደግሞ ምን መጣ? ስንት ሰዓት ይላል? እዩት 3 ሰዓት ካለፈ በኋላ ደግሞ
እስካሁን ያለው የሌሊት የ3 ሰዓት ጸሎት ነው። እያያችሁ የ3 ሰዓት ጸሎት የ3 ሰዓት ጸሎት ይሄ ሁሉ የ3 ሰዓት ላይ የሚነበብ ነው። እንግዲህ በቤተክርስቲያን ካህኑ፣ ዲያቆኑ፣ ህዝቡ ሁሉ የሚያነበው ነው። የነቢያት መጽሐፍ እየተነበበ ማለት ነው። ከዛ ሲወላችሁ ትእዛዝ ይላል። ከዚህ በኋላ ኪርያላይሶን 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 እብኖዲናይን ኪርያላይሶን 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 ታኦስናይን ኪርያላይሶን 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 ማስያስናይን ማስያስ እነዚህን ቃላት ያቸው እብኖዲ ማስያስ ኪርያላይሶን ኪርያላይሶን ከዛስ እብኖዲ ሚልታላችሁ። እብኖዲ ምን ማለት ነው? ኪርያላይሶን ኪርያላይሶን ታኦስ ኪርያላይሶን እሺ፣ ኪሪያ ሳይሆን ኪሪያ። ብዙ ጊዜ ኪሪዬ እንላለን እኛ፣ ኪሪያ ነው። ኪርያላይሶን ኪሪያ። አያችሁት? ብዙዎቻችን ኪሪያ ነው እንደምንለው አይደለም እኮ አይደል? አንድ አይደለም ምንለው ምንድን ነው? ኪሪ ነው ምንለው አይደል? ኪርያላይሶን ኪርያላይሶን ነው። ኪርያላይሶን ምን ማለት ነው የሚለው ትርጉሙን እናያለን በኋላ ላይ። ከዛ ደግሞ ያው ኪርያላይሶን 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 ኪርያላይሶን። ከዛ ይኸው እያያችሁት ኪርያላይሶን ኪርያላይሶን ክርስቶስ ናይን ኪርያላይሶን 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 አማኑኤል እያለ ሄዳል። ከዚህ በኋላ ኪርያላይሶን 41 ጊዜ ይበል። ይኸውም በአንድ ወገን 21 በሌላ ወገን 21 ጊዜ ይበል ይላል። አያችሁት? ካህኑ ይህችን የግብረ ሕማማት መጽሐፍ የጻፋትን ያጽፈትን ዓለም በትምህርታችሁ ብሩህ ያደረጉ የነቢያትን የሐዋርያትን ስም በተጻፈበት የጻድቃን ሰማዕታት ስም በተጻፈበት የደናግል መነኮሳት ስም በተጻፈበት በጎ በሆነች በእውነተኛ ገድላቸው ቤተክርስቲያንን ያስጌጧት በተጻፈበት ስም በሰማያት ባለ የወርቅ አምድ እግዚአብሔር ስማቸውን ይጻፍ። ስለ መስቀሉና ስለ ሞቱ ጎኑን በጦር ስለመወጋቱ በሶስተኛው ቀን ስለመነሳቱ ከሚያስ ከሰይጣን ወጥመድ የምህረት አምላክ በየጊዜውና በየሰዓቱ ይጠብቃቸው። በዚህ ዓለምም በሚመጣውም ዓለም ለመለኮት ስለተዋህዶ ስጋው የሕግና የስርዓት ስለሚሆን ደሙ ለዘላለም በእውነት ይሁን አሜን ይባላል። የ3 ሰዓት ምን ተደረገው? ስግደት ተሰገደ። የ3 ሰዓት ይሄ እንግዲህ ሌሊት 3 ሰዓት ማለት ነው። ከዛ ካህኑ ቡራኬ ይሰጣል። የ3 ሰዓት ጸሎት የ3 ሰዓት ስግደት ተሰገደ ማለት ነው። በጣም ጥሩ። ከዛ በኋላ እዩት ስንት ሰዓት መጣውን? እዩት ሰኞ ከሌሊቱ ደግሞ በ6 ሰዓት አያችሁት? ከሌሊቱ ደግሞ በ6 ሰዓት ካህናት ተሰብስበው የእመቤታችን የ7ቱን ቀን ውዳሴ ማርያም በአንድነት ይጸልዩ። ውዳሴ ማርያም የ7ቱም ቀን ይደርሳል ከሰኞ እስከ ወዲያ ያለው ማለት ነው። አያችሁ? ይሄ ሁሉ ይደረጋል። እንግዲህ ይሄ ሁሉ የሰኞ ነው። እንግዲህ አስተውሉ፣ ገና አላለቀም። የሰኞ አሁን ገና የ6 ሰዓት ላይ ነን። 1 ሰዓት፣ 3 ሰዓት፣ 6 ሰዓት ከዛ 9 ሰዓት መጣ ደግሞ። አያችሁት? የ9 ሰዓት ደግሞ መጣ። ይኸው 11 ሰዓት ይቅርታ። ሰኞ ከሌሊቱ በ11 ሰዓት ደግሞ የሚነበብ የነቢዩ የሚክያስ ትንቢት በረከቱ ከኛ ጋር ለዘላለም ትሁን። የ11 ሰዓት ደግሞ አያችሁት? ይሄ ሁሉ ነው እንግዲህ ከሰኞ እስከ ይሄ እንግዲህ የሰኞ ነው። የማክሰኞ ለብቻው አለው፣ የሮብም ለብቻው አለው፣ የሐሙስም ለብቻው አለው። የሐሙስ ደግሞ ለየት ይላል። መልካም። ታዲያ በዚህ ጊዜ በዚህ በሰሙነ ሕማማት ጊዜ እነዚህ ቃላቶች ምን ናቸው? እነዚህ ቃላቶቹን ላሳያችሁ። ብዙ ጊዜ ይባላሉ፣ ግን እነዚህ ቃላቶች ታዲያ ምን ናቸው? እነዚህ ቃላቶች አይደለ? ኪርያላይሶን 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 እብኖዲ ናይን ኪርያላይሶን ኪርያላይሶን ታኦስ ናይንን ኪርያላይሶን ኪርያላይሶን ማስያስ ግዕዝ አይደሉም። አይዘወይ እነዚህ ማስያስ እብኖዲ ግዕዝ አይደለም። አንዳንድ ሰው ግዕዝ ይመስላል፣ ግዕዝ አይደለም። ኦኬ፣ ትርጉሙን ነግራችኋለሁ። አሁን ትጽፋላችሁ፣ ትርጉሙን ኮመንት ላይ ትጽፋላችሁ። ደግሞ የምትፈልጉም መቅራት ትችላላችሁ። ከዛ በፊት ግን 5ቱን ሳምንታን ቶሎ ቶሎ እንሂድባቸው። 5ቱን የዛሬው ሰኞ ሳምንት ምን ይባላል?
የዛሬ የሰኞ ሳምንት ሰኞ ምን ትባላለች? ይሄ ሳምንት እያንዳንዱ ስያሜ ያለው ብያቸዋለሁ። ታዲያ ይሄ ሰኞ ምን ይባላል ስንል የመጀመሪያዋ ሰኞ ምን ትባላለች? አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም ሲመላለስ በሆሳና ማግስት ማለት ነው። በሆሳና ማግስት ከቢታንያ ወደ ኢየሩሳሌም ሲገባ ሁለት ነገሮችን አከናውናል። በደንብ ስሙኝ። ሆሳና ትናንት አክብረናል። ከሆሳና ማግስት በነጋታው ማለት ነው ጌታችን ኢየሱስ ክርስቶስ ወደ ቢታንያ ሲገባ ሁለት ነገሮችን አድርጓል። ሁለት ነገሮች። አንደኛው ምንድን ነው? መርገመ በለስ ትባላል። በለስን የረገመበት ኦኬ። ከቅጠል በስተቀር ፍሬ ያልተገኘባትን ዕፀ በለስ ረግሟል። ከቅጠል በስተቀር ፍሬ ወደ አንድ ዕፀ በለስ መጣ፣ ፍሬ ፈልጎባት መጣ፣ ፍሬ የላትም። ከቅጠል በስተቀር ምንም የላትም። ስለዚህ ያችን በለስ ረገማት። ስለዚህ መርገመ በለስ ይባላል። ስለዚህ ወደ ቢታንያ ሲገባ ስንት ነገር አድርጓችሁ? ሁለት ነገር አድርጓል። ጻፉልኝ ኮመንት ላይ ሁላችሁ ተሳተፉ፣ ነቃ ብላችሁ ተሳተፉ። ስንት ነገር አድርጓል? ወደ ቢታንያ ሲገባ ከሆሳና መልስ ሁለት ነገሮች። የመጀመሪያው ምንድን ነው? መርገመ በለስ ኦኬ። ያችን ፍሬ ያልተገኘባትን በለስ ምን አድርጓታል? ረግሟታል። ኦኬ። ፍሬ ያልተገኘባትን በለስ ረግሟታል። ሁለተኛው ደግሞ ወደ ቤተ መቅደስ ገብቶ የሚሸጡትንና የሚለውጡትን ደግሞ አስወጥቷል። ኦኬ። አንጾተ ቤተ መቅደስ ቤተ መቅደሱን ያነጻበት በቤተ መቅደስ የነበሩትን ሸዋጮች፣ በቤተ መቅደስ የነበሩትን ለዋጮች፣ ነጋዴዎች፣ ሌቦች፣ አጭበርባሪዎች ሁሉ ምን ያደረገበት? ገርፎ ያስወጣበት። ስለዚህ ሁለት ነገር አድርጓል ማለት ነው። ምን አድርጎታል? አንደኛው በለስን ረግሟታል፣ መርገመ በለስ ያልናት ማለት ነው። ሁለተኛው ደግሞ ምንድን ነው? ቤተ መቅደሱ ምን አድርጎታል? ከነጋዴዎች፣ ከለዋጮች፣ ከሸቃጮች፣ ከሌቦች፣ ከነጋዴዎች፣ ከዘራፊዎች ምን ያነበት ነው? ያነጻበት። ስለዚህ አንጾተ ቤተ መቅደስ ወይም ቤተክርስቲያን በሉት እና ደግሞ ከዛስ ቤተ መቅደስ የሚላዙት ቤተክርስቲያን እንኳን ገና በዛ ጊዜ የክርስቲያኖች ህብረት አልነበረም፣ ገና ነው። እሺ አንጾተ ቤተ መቅደስ፣ ከዛ ደግሞ መርገመ በለስ እናታለን ማለት ነው። እሺ ይህን የምታገኙት ማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ማቴዎስ ወንጌል ጥቅስ ጻፉ። ምዕራፍ 21 ከቁጥር 12 እና ሉቃስ ወንጌል ምዕራፍ 19 ታገኛላችሁ። ኦኬ። እንዲሁም ቅዱስ ማቴዎስ በዛ በማቴዎስ ወንጌል ላይ ሲገልጥልን በማግስቱ ተራበ፣ ኦኬ፣ ተራበ የሚል ቃል አስቀምጦና በወንጌሉ ላይ በመጀመሪያ ቃል እንደነበረ ያ ቃል ቀዳማዊ የሆነው ኢየሱስ ክርስቶስ ወደዚህ ምድር እንደመጣ ይነግረናል። ዮሐንስ ወንጌል ታውቃላችሁና ያ አምላካችን ኢየሱስ ክርስቶስ ሲያስተምር ምን አለ? እኔ የኔስ መብል የላከኝን የአባቴን ፍቃድ አደርግ ዘንድ። አስተውሉ። በዮሐንስ ወንጌል ምዕራፍ 4 ከቁጥር 34 ላይ የኔ መብል አለ ጌታ ምን አለ? የኔስ መብል የላከኝን የአባቴን ፍቃድ አደርግ ዘንድ ስራውን እፈጽም ዘንድ ነው ሲል ተናግሯል። ታዲያ ተራበ ለምን አለ? ምክንያቱም ተርቦን ወደዛች በለስ የሄደው አይደለ? ታዲያ ተራበ ለምን አለ ቢሉ በበለስ አድርጎ የተነገረ ማንን ነው? ሊያድነን ሊፈውሰን፣ ስለኛ ፍቅር እኛን መፈለጉን፣ እኛን ማፍቀሩን፣ እኛን መራቡን ለማጠየቅ በበለስ ምክንያት በለስ በእስራኤል ትመሰላለችና በእስራኤል ትመሰላለችና እና ያን ሁሉ በፍቅሩን የገለጠበት ስለሆነ ያችን በለስ ፍሬ ቢያጣባት ያችን በለስ የረገመባት። ስለዚህ ሰኞ ምን ትባለች ማለት ነው? ሁለት ነገር ተደርጎበት አላልኳችሁ? አንደኛው ቤተ መቅደሱን ከነጋዶች፣ ከቀራጮች፣ ከሌቦች፣ ከለዋጮች ያነጻበት። ቤቴ የአባቴ ቤት የጸሎት ቤት ትባላለች፣ እናንተ ግን የወንበዶች ዋሻ አደረጋችሁት ብሎ ከቤተ መቅደስ ያባረረበት። ሁለተኛ ደግሞ ምንድናት አልኳችሁ? መርገመ በለስ። ምን የተደረገችበት በለስ? ያቺ በለስ ፍሬ አይገኝብሽ ብሎ የረገመበት። ስለዚህ ሰኞ ዕለት እነዚህን ሁለቱን እናስባለን ማለት ነው። ወይም ዛሬ ግልጽ ነው። ያዛችሁ አይደል? ሁለቱን ያዛችሁ። ሁለቱን ያዛችሁ። እንግዲህ ከዚህ ምን እንማራለን ስንል ፍሬ ማፍራት አለብን። አያችሁ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ በእኔ ያለውን ፍሬ የማያፈራውን ያስወግዷል ብሏል። ስለዚህ ፍሬ ይጠበቅብናል። ክርስቲያኖች ክርስቶስን ወዳጅ ነን እያልን የክርስቶስ ነን እያልን ክርስቲያኖች ነን እያልን በዝሙት፣ በዘፈን፣ በምንፍቅና፣ በክህደት፣ በተለያየ ነገሮች በዓለማዊ በስጋ ሀሳብ ብንመላለስ እርሱ ክርስቶስ እንደዚህ አይነት ቅርንጫፍ አይፈልግም። ስለዚህ ማድረግ አለብን፣ ያችን ፍሬ ማፍራት አለብን። ፍሬ የተባለች ምንድናት? ፍቅር፣ ትህትና፣ ይቅርታ፣ ደግነት፣ ቸርነት፣ ንስሐ። እነዚህ ምንድናቸው? ፍቅር የመንፈሳዊ ፍሬ ይባላሉ።
ከሁሉ ደግሞ ፍቅር ትበልጣለችና። እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ። ከሁሉ በላይ ግን ማን ይበልጣል? ፍቅር ይበልጣል። ስለዚህ ሰኞ መርገመ በለስና ቤተ መቅደሱን ያነጻበት ቀን ትባላለች ማለት ነው። ኦኬ ማቴዎስ ወንጌልን አይተናል። ማቴዎስ ወንጌል ምዕራፍ 21 ሰጧችሁ። ማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 17፣ ማርቆስ ወንጌል ምዕራፍ 11 ከቁጥር 17 እና የሉቃስ ወንጌል ምዕራፍ 19 ጀምሮ አንብቡት። እንዲሁም ማቴዎስ ወንጌል ምዕራፍ 3 ከቁጥር 8፣ እነዚህን ሁሉ አንድ ላይ አንብቡት ማለት ነው። መልካም ማክሰኞ ደረስን። ማክሰኞ ደግሞ ምን ትባላለች? በማክሰኞ ደግሞ በዚህች ዕለት አምላካችን ኢየሱስ ክርስቶስ ያስተማረበት ቀን ነው። ስለዚህ ምን ትባላለች? የትምህርት ቀን ትባላለች። ማክሰኞ ምን አልኳችሁ? ማክሰኞ የትምህርት ቀን ነገ ማለት ናት። የትምህርት ቀን ትባላለች። የትምህርት ቀን አስተያዙ። የትምህርት ቀን አልኳችሁ ማክሰኞ። የትምህርት ቀን ለምን የተባለችው ማስረጃዎች ስታችሁ በማቴዎስ ወንጌል ምዕራፍ 21 ከቁጥር 28፣ የማቴዎስ ወንጌል ምዕራፍ 25 ከቁጥር 46፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 12 እና በሉቃስ ወንጌል ምዕራፍ 20 ከቁጥር 9። በእነዚህ ክፍሎች ላይ ስታገኙ አምላካችን ኢየሱስ ክርስቶስ የተለያዩ ትምህርቶችን አስተምሯል። በጣም የሚደንቁ ትምህርቶችን አስተምሯል። በቤተ መቅደስ ለረጅም ሰዓት ለረጅም ጊዜያቶች ሲያስተምርበት የነበረ ነው። ስለዚህ ምን ተባለ? የትምህርት ቀን ተባለ ማለት ነው። ክርስቲያን የሆነ ሰው ሁሉ በዚህ ሳምንት በዚህ ሰሞን ትምህርት ሃይማኖትን ይማርበታል። የትምህርት ቀን ስለሆነ ነገረ ክርስቶስን፣ የሃይማኖትን ነገር፣ የክርስቶስን ሕማም፣ የክርስቶስን መከራ፣ ስለ ወንጌል ይማራል፣ ስለ ቃል እግዚአብሔር ይማራል፣ ስለ ጾም፣ ስለ ጸሎት፣ ስለ ስግደት፣ ስለ መንፈሳዊ ሕይወት፣ ስለ ተስፋ፣ ስለ ፍቅር፣ ይህን ሁሉ ይማራል ማለት ነው። ስለዚህ ምን ይባላል? የትምህርት ቀን ይባላል። ስለዚህ በዚህች ዕለት ኢየሱስ ክርስቶስ ይህን ሲያስተምር ትዝ ይላችሁ እንደሆነ ሊቀ ካህናቶቹ ፈሪሳኖቹ በጣም ይደመሙና ይገረሙ ነበር እና በማን ስልጣን ነው የምታስተምረው ተብሎ ጠይቋል። የጥያቄ ቀንም ትባላለች። ወይ ማክሰኞ ዕለት የጥያቄ ቀንም ይሏታል አባቶቻችን። ለምን? ክርስቶስ በምን ስልጣን ይህን ታደርጋለህ፣ በምን ስልጣን እንዲህ ታስተምራለህ፣ በምን ስልጣን እንዲህ ትናገራለህ እያሉ ይጠይቁት ነበረ። የትምህርት ቀን ይባላል፣ ደግሞ የጥያቄ ቀንም ይባላል። ትምህርት ብቻ ሳይሆን ደግሞ የጥያቄ ቀን ይባላል። ጠያቂዎቹ የካህናት አለቆችና የሕዝብ አለቆች ናቸው። እና ጥያቄው ምን ነበረ? በማን ስልጣን ይህን ታደርጋለህ? ይህንን ስልጣን ከወዴት አገኘኸው? የሚል ጥያቄ ነበር ጌታችን የሚጠይቁት። ስለዚህ ክርስቶስ አምላካችን ሁለት ነገሮችን አከናውኗል በዚህ ቀን ማለት ነው። አንደኛ አስተምሯል፣ ሁለተኛ ደግሞ ጥያቄም ደግሞ ተቀብሎ ጥያቄያቸውን ደግሞ ሲመልስላቸው ነበረ እንደሚገባቸው። ለተንኮል የመጡትን የልቦናቸውን ነገር ስለሚያውቅ በእነሱ ተንኮል ክፉ ወጥመድ ላለመውደቅ ምን ያደርግ ነበረ? በሚገባቸው መልስ ይመልስላቸው ነበረ። ስለዚህ ድንቅ ሲያስተምር በምን ስልጣንና በምን ኃይል ይህን ታደርጋለህ ብለው አምላካችን ኢየሱስ ክርስቶስን ጠይቀውታል። ስለዚህ ጌታችን ይህን የፈሪሳውያንን ጠማማ ሀሳብ ስለሚያውቅ ምን ብሎ ጠየቃቸው? ትዝ ይላችሁ እንደሆነ ምን ብሎ ጠየቃቸው? የዮሐንስ ጥምቀት ከየት ነው አላቸው። ከሰማይ ነው ወይስ ከምድር አላቸው። ያችሁ በምን ስልጣንና በምን ኃይል ማን ነው ይህን ስልጣን የሰጠ? እንድትፈውስ፣ እንድታድን፣ ሙት እንድታስነሳ፣ እንድታስተምር፣ እኔና አብ አንድ ነን እንድትል ማን ነው ይህን ስልጣን የሰጠ? ማን ነው ይህን ድንቅ ነገር እንድታደርግ ስልጣን የሰጠ አሉት ጌታ። ስለዚህ የጥያቄ ቀን ትባላለች ሐሙስ። የትምህርት ቀንም የጥያቄ ቀንም ትባላለች። ስለዚህ ኢየሱስ ክርስቶስ ምን አላቸው? ጠማማ ልብ ይዞ ስለሚጠይቁት፣ ጠማማ ልብ ይዞ ስለመጡ ምን አላቸው ጌታ? የዮሐንስ ጥምቀት የመጥምቁ ዮሐንስ ማለት የዮሐንስ ጥምቀት ከሰማይ ናት ከምድር ናት አላቸው። አያችሁ? ከሰማይ ናት ከምድር ናት። ዮሐንስ ማን አዘዘው? ዮሐንስ እንዲያጠምቅ ስልጣን የተቀበለው ከሰማይ ነው ከምድር ነው አላቸው። የዛን ጊዜ ጌታችን ኢየሱስ ክርስቶስ ይህን ጥያቄ ቢመልስላቸው ግራ ገባቸው እና ምክንያቱም አስተውሉ፣ ከሳሾቹ ዓላማቸው ምንድን ነው? ከጌታ የሆነ ነገር ተናግሮ ከኔ ነው ቢል ይኸው እኔ በራሴ እኔ በቃ እንዲህ ነኝ እያለ ስለ ራሱን ሾሞ ራሱን አንግሶ ራሱ ብለው ሊከሱት ነው። አያችሁ? ስለዚህ ጌታችን ኢየሱስ ክርስቶስ ምን አደረገ ማለት ነው? ከሰማይ ነው ካሉት የዮሐንስን ጥምቀት ታዲያ ለምን አላመናችሁበትም ይላቸዋል። አስተውሉ። ምክንያቱም የዮሐንስን ጥምቀት አያቀበሉ ነበር፣ አያምኑ ነበረ። እነዚህ ፈሪሳውያን ዮሐንስን በጣም ይቃወሙት ነበረ፣ ታውቃላችሁ። ስለዚህ ጌታችን ምን አላቸው? ዮሐንስ ያጠመቀው በምን ስልጣን ነው?
ስልጣኑን ከሰማይ ነው ከምድር ነው አላቸው። ሄዶ ዞር አሉ ተማከሩና እንዴ ከሰማይ ነው ብንል ለምን አልተቀበላችሁትም ይለናል። አያችሁ ከሰማይ ነው ካልን ለምን አልተቀበላችሁትም ይለናል። ከምድር ነው ከሰው ነው ብንል ደግሞ ህዝቡ ዮሐንስን እንደ አባት ይፈሩት እንደ መመሪያ ያከብሩት ነበርና ህዝቡ እንዳይጠላቸው ፈሩ። ስለዚህም ብሎ መለሱ ከወዴት እንደሆነ አናቅም አሉ። አያችሁ ምን ያህል ፈሪሳውያን ብልጦች እንደሆኑ። በጠማማ ልብ መጡ። ጌታም ደግሞ በልባቸው ጥመት ልክ መለሰላቸው። ምን ብሎ የዮሐንስ ጥምቀት ከሰማይ ናት ከምድር ናት አላቸው። ከሰማይ ነው ካሉ እንዳልኳችሁ ምን ሊሉ ነው? ታዲያ ለምን አልተቀበል ለምን ትቃወሙታላችሁ ሊላቸው ነው። ከምድር ነው ካሉ እንዴ ያ ሁሉ ሰው ደግሞ ይወደዋል፣ ይከተለዋል፣ ያዳምጠዋል። ስለዚህ ምን አደረጉ? አናቅም አሉ። እርሱም ስለዚህ ምን አላቸው ኢየሱስ ክርስቶስ? እኔም በማን ስልጣንና በምን ስልጣኔ እንደማደርግ አልነግራችሁም አላቸው። አልነግራችሁም አላቸው። ስለዚህ ይህን ጥያቄ መጠየቃቸው እርሱ የሚያደርጋቸውን ተግባራት ሁሉ በስልጣኑ እንደሚያረጋተውት አይደለም። ይልቁንም ምን ለማድረግ ነው? በልባቸው ክፋትና ጥርጥር ስለነበረባቸው ነው። ስለዚህ ይህቺ ማክሰኞ ምን ትባላለች ማለት ነው? የትምህርትና የጥያቄ ቀን ትባላለች። እሺ ሰኞ ምን አልናት? ቶሎ መልሱልኝ። ሰኞ ምን አልናት? ሰኞ ምን ተባለች? ሰኞ ሁለት ነገር ተደርጎባታል። ምን ተደርጎባታል? ሰኞ መርገመ በለስ የተረገመችበት እና ደግሞ ቤተ መቅደሱን ለዋጮችን፣ ቀራጮችን፣ ለሻጮችን ገርፎ ያወጣበት ቤተ መቅደሱን ያነጻበት። ማክሰኞ ደግሞ ምን ትባላለች? የትምህርትና የጥያቄ ቀን ትባላለች። ማክሰኞ በቤተ መቅደስ ያስተማረበት፣ ድንቅ ድንቅ ነገሮችን የተናገረበት፣ ድንቅ ነባ ያደረገበት። ከዛ ፈሪሳያኑ ደግሞ መጥተው ይህን በማን ስልጣን ታደርጋለህ ብለው የጠየቁበት። እርሱም ደግሞ በልባቸው ጥመት በልባቸው ክፋት ተንኮል ስላሰቡ ዮሐንስን ጠይቋቸው ዮሐንስን አናቅም ቢሉት ይህንንም አልነግራችሁም አላቸው። ልባቸው ክፋት ልባቸው ጥመት ስለነበረ ማለት ነው። ስለዚህ ማክሰኞ የትምህርት ቀን ወይም የትምህርትና የጥያቄና መልስ ወይም የጥያቄ ቀን ትባላለች። በጣም ጥሩ። ረቡዕ ደረስን። ረቡዕ ደግሞ ትባላለች። ረቡዕ ደግሞ ትባላለች። የረቡዕ እንደምናገኘው በቅዱስ ማቴዎስና በቅዱስ ማርቆስ እንደተመዘገበልን ሮብ 3 ነገሮች ተፈጥረዋል። ሮብ ዕለት 3 ነገሮች ተፈጥረዋል። አንደኛ የካህናት አለቆች፣ የህዝብ ሽማግሌዎች፣ ጸሐፍትና ፈሪሳውያን በጌታችን ላይ ተማክረዋል። ጌታችንን ለመያዝ ጌታችንን አሳልፎ እንዲሰጣቸው ይሁዳንም ጨምሮ የሸንጎ አባላት፣ የሊቀ ካህናቶቹ፣ የህዝብ ሽማግሌዎች ሁሉ ጸሐፍት ፈሪሳውያኑ ተሰብስበው ምን ያደርጉበት ነው? ጌታችንን ለመያዝ እንዴት እናያዘው እያሉ ፕላን ያወጡበት እቅድ ያወጡበት ቀን ነው። ስለዚህ ምን ይባላል? ሮብ የተማከሩበት ቀን፣ ጌታችንን ለመያዝ የተማከሩበት ምክረ አይሁድ ይባላል። ምክረ አይሁድ ተብሎ ይጠራል። ስለዚህ ነው ሮብና ዓርብ እኮ የምንጾመው ጌታችን ኢየሱስ ክርስቶስን ሮብ ዕለት ለመያዝ ምን ያደረጉበት ነው? የተማከሩበት ምን አይደለ? ስለዚህ ምክረ አይሁድ ይባላል። ምክረ አይሁድ። ስለዚህ 3 ነገር ተደርጓል ሮብ ዕለት። የመጀመሪያው ምክረ አይሁድ የህዝብ አለቆች፣ ጸሐፍት፣ ፈሪሳውያን ምን ያደረጉበት ተሰብስበው ጌታችንን ለመያዝ የተማከሩበት ነው። ሁለተኛው ደግሞ ምን ተደርጓል? ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቱ እግሩን የቀባችበት ይላችኋል። እንዲሁም ምንም የሚል መዝሙር አለን። በሩን ቢዘጋብኝ ስምዖን ጨክኖ ዝቅ አድርጎ ቢያየኝ ከአይሁድ ጋር ሆኖ እንድቀርብ ወደሱ አዘዘ ጌታዬ። እግሩን አጥበዋለሁ ወድቄ በእንባዬ እያለ ባለውለታዬ። ይቺ ሴት ትዝታችኋለች? ሲገፈትሯት የነበረችው የተናቀች ናት። ይቺ እኮ እንዲህ ናት፣ ዘማዊ ናት እያሉ ሲገፋት የነበረችው ይቺ ሴት ደግሞ እግሩን መታ በሽቱ ንስሐ የገባችበት በሽቱ ያን ውድ ሽቱ ሰብራ በእግሩ ላይ ያፈሰችበት በእንቧ እግሩን ያጠበችበት ነው። 2 ነገር ነገርኳችሁ። አንደኛው ምንድን ነው አልኳችሁ? ምክረ አይሁድ ጸሐፍት ፈሪሳውያን ጌታችንን ለመያዝ ምን ያደረጉበት? የተማከሩበት። ሁለተኛው ደግሞ ያቺ ባለሽቷ ማርያም ምንላት? ከ8ቱ ማርያሞች አንዷ ማርያም ባለሽቷ ማርያም የምትባለው ይቺ ባለሽቱ ማርያም ጌታችን እግሩን ደግሞ በእንቧ ያጠበችበት ነው ማለት ነው፣ በስምዖን ቤት።
ሶስተኛው ደግሞ ከዳተኛው አይሁድ ጌታችን አሳልፈው ለመስጠት ከጸሐፍት ፈሪሳውያንና ከካህናት አለቆች ዘንድ 30 ብር ለመቀበል የተስማማበት። አስተውሉ፣ 30 ብር ለመቀበል የተስማማበት። ስለዚህ 3 ነገር ሮብ ዕለት ተፈጥሯል ማለት ነው። ስለዚህ ሮብን በ3 ነገር እናስብበታለን። ምክረ አይሁድ፣ ባለሽቱ ማርያም እግሩን ያጠበችበትና በእንባ፣ ከዛ ደግሞ ሶስተኛው ምንድን አልኳችሁ? ይሁዳ 30 ብርን ለመቀበል የተስማማበት ቀን ነው ሮብ ዕለት። ስለዚህ ሮብ ዕለት እነዚህ 3 ነገሮች እናስባለን ማለት ነው። ምን ማለት 3 ሲጻፉልኝ 3ቱን ነገሮች ምንድን ያልኳችሁ ምን ናቸው? 3ቶቹ አንደኛ ምክረ አይሁድ፣ ሁለተኛ በስምዖን ቤት ያቺ ባለ ሽቷ ማርያም መታ በእግሮቹን በእንባ አጥባ ሽቷን ሰብራ ንስሐ የገባችበት፣ ሶስተኛ ደግሞ ይሁዳ ጌታችን አሳልፎ ለመስጠት በ30 ብር የተስማማበት ነው። መልካም እሺ፣ በጣም ጥሩ። ይህንን የምታገኙት እነዚህን ጥቅሶች የምታገኟቸው ጥቅስ ልስጣችሁ። አንደኛ ማቴዎስ ወንጌል ምዕራፍ 26 ማቴዎስ ወንጌል ምዕራፍ 26 ከቁጥር 3 እስከ 16 ማቴዎስ ወንጌል ምዕራፍ 26 ከቁጥር 3 እስከ 16 ኦኬ። ከዛ ደግሞ ማርቆስ ወንጌል ምዕራፍ 14 ከቁጥር 1 እስከ 11 ማርቆስ ወንጌል ምዕራፍ 14 ከቁጥር 1 እስከ 11 ማቴዎስ ወንጌል ምዕራፍ 26 ከቁጥር 3 እስከ 16 ማርቆስ ወንጌል ምዕራፍ 14 ከቁጥር 1 እስከ 11 ከዛ ደግሞ ሉቃስ ወንጌል ምዕራፍ 22 ሉቃስ ወንጌል ምዕራፍ 22 ከቁጥር 16 ጀምሮ ኦኬ። ማቴዎስ ወንጌል ምዕራፍ 26 ከቁጥር 24 ላይም ይሄን ሉቃ ታገኛላችሁ ማለት ነው። እስካሁን ነገርኳችሁ 3ቱን አጠቃሎ ይዞላችኋል ይሄ። ስለዚህ ሮብ ዕለት እነዚህ ሁሉ ነገሮች ተፈጥረዋል ተደርገዋል ማለት ነው። ግልጽ ነው። ሮብ ዕለት እነዚህ ነገሮች ሁሉ ተፈጥረዋል ተደርገዋል። ቸኮልኩባችሁ? ጥሩ ነው ጥሩ ነው። ተመችቷችኋል? ቸኮልኩባችሁ? ደግ ነው። ጥሩ ነው ጥሩ ነው። ጥሩ ነው። እሺ ምን ደረስን? አሁን ሐሙስ ደረስን አይደለ? ሐሙስ ደረስን። ሐሙስማ በጣም ድንቅ ነው። ሐሙስ በጣም ድንቅ ነው። ሐሙስ በጣም እንደው ሐሙስ የሚስጥር ቀን ትባላለች። ባይዘወይ ሐሙስ የሚስጥር ቀን ትባላለች። ሐሙስ ዕለት ጸሎተ ሐሙስ ይባላል፣ ሕጽበተ ሐሙስ ይባላል፣ የሚስጥር ቀን ይባላል፣ የሐዲስ ኪዳን ሐሙስ ይባላል፣ የነፃነት ሐሙስ ይባላል። አያችሁ፣ ይሄ ሁሉ ስም አለው ሐሙስ። እስቲ ጻፉልኝ። ምን አልኳችሁ? ሐሙስ ጸሎተ ሐሙስ፣ ሐሙስ ሕጽበተ ሐሙስ ወይም ሕጽበተ እግር ምንላት ናት። ከዛ ደግሞ የሚስጥር ቀን የሐዲስ ኪዳን ሐሙስ እና ደግሞ የነፃነት ሐሙስ ትባላለች። ሐሙስ ዕለት እንግዲህ አምላካችን ኢየሱስ ክርስቶስ ምን ያደረገበት ነው? የሐዋርያቱን እግር ያጠበበት አይደለ? ማበሻም አነሳ ይላል የዮሐንስ ወንጌል ስታነቡት። ማበሻም አነሳ አይደለ? የሐዋርያቱን እግር ያጥብ ጀመረ ይላል። ላንብብላችሁ ወንጌሉን። የዮሐንስ ወንጌል እንዲህ ይላል። የዮሐንስ ወንጌል እሺ ምዕራፍ 13 የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ እስከምን ታነቡታላችሁ? እንዲያው ሙሉን ብታነቡት ደስታዬ ነው። ሙሉን አንብቡት እሺ። የዮሐንስ ወንጌል ምዕራፍ 13ን ግን እኔ ከቁጥር 4 ላንብብላችሁ። ምን ይላል? ከቁጥር 4 ጀምሮ ላንብበው እኔ። ኢየሱስም ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨርቅ ጨመረ፣ የደቀ መዛሙርቱንም እግር ሲያጥብና በታጠቀበትም ማበሻ ጨርቅ ሲያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታዬ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩ ከኔ ጋር እድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታዬ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው።
ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም። ሁለንተናው ግን ንጹሕ ነው፣ እናንተም ንጹሐን ናችሁ። ነገር ግን ሁላችሁ አይደላችሁም፣ አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም አለው። እግራቸውንም አጥቦ ልብሱንም አስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን አሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ። አዎ እንዲሁ ነኝ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩኝ፣ እናንተ ደግሞ እርስ በእርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጣችሁ። አይገርምም? ስለ ቃሉ የተመሰገነ ይሁን። አምላካችን ስሙ የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 13 ከቁጥር 4 እስከ 15 ያለውን ነው ያነበብኩላችሁ። ስለዚህ ይቺ ሐሙስ ዕለት ምን ትባላለች ማለት ነው? ጸሎተ ሐሙስ ትባላለች። የትህትና ቀንም ትባላለች። ባይዘወይ አምላካችን መምህር እና ጌታ ሲሆን በትህትና እግርን ዝቅ ብሎ ያጠበበት በጣም የሚደንቀኝ ነገር ይሁዳ አሳልፎ እንደሚሰጠው እያወቀ ጌታችን እግሩን ያጥበው ነበረ። ይሁዳ አሳልፎ በ30 ብር አሳልፎ እንደሚሰጠው እያወቀ ጌታችን እግሩን ያጥበው ነበረ። የፍቅር አምላክ፣ ትሁት የሆነ አምላክ፣ ነውር የሌለበት አምላክ፣ ቸር የሆነ አምላክ። እስቲ አስተውሉ ክርስቲያኖች። ማንን ዛሬ እኛ እኮ ኢጓችን፣ ትዕቢተኝነታችን፣ ትምክህታችን አይደለ ስንንደፋደፍ እኔ ትክክል ነኝ ለማለት እኔ እንድኔ ለማለት ኢጎ፣ ጉረኝነት፣ ትምክህት፣ በቃ ኃይለኝነት፣ ጀግንነት። ማን ነው ዝቅ ብሎ እግር የሚያጥብ? እኔ ይሆን? እናንተ ናችሁ? ዝቅ ብላችሁ ለዛውም እኮ የሚገድሏችሁን፣ የሚሸጧችሁን፣ የሚያርዷችሁን እኮ ነው ዝቅ ብሎ እግር፣ ለዛውም እያወቀ ህሊናችሁ እናረገ ይሆን? እኛማ ተበቃይ ነን። እኔና እናንተማ ተበቃይ ነን። እኔና እናንተማ ጭራሽ አውቀን ደግሞ እሱ ክርስቶስ ትሁት ስለሆነ መምህርና ጌታ ስትሉኝ እኔ ዝቅ ብዬ ምን አረኩኝ? እግራችሁን አጠብኩኝ አለ። ዛሬ ማናችንን እግር የምናጥብ? ዛሬ ማናችን የወንድሞቻችንን እግር በትህትና ዝቅ ብለን የምናጥብ? ወንድም ያንተ ትክክል ነህ የምንል ማንን? ወንድም ያንተ ትበልጣለህ ከኔ፣ ወንድም ያንተ ከኔ ትሻላለህ የምንል ማንን? እኔ ካልዘመርኩ፣ እኔ ካልቀደስኩ፣ እኔ ካላገለገልኩ አይደለም የምንለው። ወንድሜ እርሱ ያስተምረን፣ ወንድሜ እሱ ይዘምር፣ አባቴ እሱ ያስተምር፣ እሱ ያስተምሩ፣ እኔ ልማር አንልም እኮ። ከኔ ጭምር ካልዘመርን፣ ካልተናገርን፣ ካላውራን ብለን እኮ የምንጋጋጥ ነን። ትዕቢተኞች ነን። ትህትና የለንም። ከኔ ወንድሜ ይበልጣል አንልም። ትምክተኞች ነን። ስንጣላ ስንጋጭ እንኳን እርሱ ይቅርታ ካልጠየቀኝ ይቅርታ አንጠይቅም እኮ የምትሉ ናችሁ። ባልና ሚስት ሆኖ እኮ እርሱ ደውሎ ይቅርታ ካልጠየቀኝ፣ እርሱ ካልደወለ እኔ ያልደወልለት የምንል እኮ ነን እኛ። የእኛማ ትዕቢት፣ የእኛማ ትምክት፣ የእኛማ ኢጎ በስመ አብ። እንደኛ እኮ ብጥ ያለ የለም። እርሱ ኢየሱስ ክርስቶስ ግን ምን ሆነ? አምላክና ጌታ መምህር ሲሆን ዝቅ ብሎ የሐዋርያትን እግር አጠበ። ክርስቲያኖች ትህትና ከሌለን፣ እውቀት ብቻ ድምፅ ብቻ ምንም የትም አያደርሰንም። ትህትና ከሌለን፣ ዝቅ ማለቱ ከሌለን፣ ወንድሜ ይሻላል ከኔ ካላለን፣ የበደልናቸውንም አይደለም የበደሉንም እግራቸውን ማጠብ ካልቻለን፣ ዝቅ ማለት ካልቻለን ምኑን ይጠቅመናል? ምኑን አተረፍ ነው? ምኑን መንፈሳዊ ትርፍ አገኛል? ምኑን ክርስቶሳውያን ተባለን? ስለዚህ ሐሙስ ዕለት የሚስጥር ቀን ትባላለች። ክቡር ስጋውን ክቡር ደሙን ለሐዋርያቱ ስርዓት ያስተማረ የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ አንብቡ። ትህትናን ያስተማረበት። ስለዚህ ጸሎተ ሐሙስ ይባላል። ሕጽበተ እግር ያደረገበት ነው። ሕጽበተ ሐሙስ የሚስጥር ቀን ይባላል። የሐዲስ ኪዳን ሐሙስ ይባላል። ምክንያቱም በደሙ የተመሰረተው ይህ ስለ አዲስ ኪዳን የሚፈሰው ደሜ ነው፣ ይህ ስለ አዲስ ኪዳን የሚቆረሰው ስጋዬ ነው ብሎ ህብስቱንና ጽዋውን፣ ህብስቱን ስጋዬ ብሎ ጽዋውን ደግሞ ደሜ ብሎ የሰጠበት ነው። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26። አንድ ደግሞ ትባላለች የነጻነት ሐሙስ ትባላለች። የነጻነት ሐሙስ ትባላለች። አርብ ደረስን። አርብ ለደው ምን ትባላለች? አርብ ስቅለተ
አርብ ትባላለች። የስቅለት ቀን ናት። እንግዲህ አርብ ዕለት ወይም ጉድ ፍራይዴ ይሉታል በእንግሊዝኛ። እንግዲህ አርብ ዕለት በጣም ብዙ ነገር ይደረጋል። በጣም 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 እሱን እንግዲህ ቀስ ብለን ወደፊት እናያለን። ቅዳሜን ትባላለች። ቅዳም ስዑር ትባላለች። ለምለም ቅዳሜ ትባላለች። ቅዱስ ቅዳሜን ትባላለች። 3 ስም አላት ቅዳሜ። ለምለም ቅዳሜ፣ ቅዳም ስዑር እና ደግሞ ቅዱስ ቅዳሜ ትባላለች። ቅዳሜ ወይም ስዑር የተሻረችው እንደማለት ናት። እውነት ነው። የተሻረችው ቅዳም ስዑር፣ ለምለም ቅዳሜ እና ቅዱስ ቅዳሜ ትባላለች ማለት ነው። ከዛ እሁድ ትንሣኤ ይሆናል ማለት ነው። ትንሣኤ በጣም ጥሩ። ስለዚህ እነዚህን 5ቱን ቀን ያዛችሁ አይደለ? ቶሎ ቶሎ እንጨርስ። በቃ ብዙ አልቆይም ብዬ ነበር፣ ብዙ ቆየው። 5ቱን ያዛችሁ፣ እስከ እሁድ ድረስ ያለውን ያዛችሁ። 7ቱን ባጭሩ እንዲሁም 7ቱን ያዛችሁ።